ጤና ይስጥልን አቶ ካሳሁን። ሰላም ሽሎሞ፣ ሰላም ተስፋዬ፣ እንዴት ናችሁ? ሰላም ነህ ወይ? እንደምን አለ? በጣም እናመሰግናለን። ደጋግመህ ባለፈውም አወያይተን ነበር። አሁን ተመልሰህ በመምጣትህ አቶ ካሳሁን፣ እኔ አቶ ተስፋዬ እንደጠየቁት ልጠይቅ። መጀመሪያ አንተ በግል ማለት ነው አንተ የማህበራዊ ጉዳዮች ትከታተላለህ። አንተማ ያለው በተለያዩ ድረገጾች በፌስቡክ እንደዚሁ የምትናገራቸውን ነገሮች ሁሉ ሰማለሁ። ግን አንተ እንደ ኢትዮጵያዊ እንደ ይሁዲ እንደዚህ አይነት ግፍ ሲሰራ በወገናቸው ላይ ምን አይነት ስሜት ይሰማሃል? እንደ ግል ማለት ነው፣ እንደ ማህበራዊ ታጋይ ሳይሆን እንደ ግል። እንደ ግል እንዴት መሰለህ፣ ከልብ ካዘኑ እንባ አይገድም ይባላል። ቅድም የጠቀሳችሁት ነገር አለ። በአሁኑ ሰዓት 3 የፓርላማ አባላት አሉን። በጣም ደስ የሚል ነው። ነገር ግን ተስፋዬም ቅድም ለመጥቀስ እንደሞከረው ትናንት ባዳ ተደርጎ ነበረ። በባዳው እውነት የባዳው ቦታ አዳራሹ ሞልቶ የተለያዩ የፓርላማ አባላት ነጮችም አበሾችም አንተ ሄደህ ነበር? እኔ በአጋጣሚ አልሄድኩም። ስራ ቦታም እንታለም ግን ተከታትያለሁ። በዙም እንትን ብዬ ተመዝግቤ በዙም እየተከታተልኩ ነበረ። በአጠቃላይ የነበረው ሁኔታ ከመጀመሪያው እስከ መጨረሻው እያየው ነበረ። በጣም ያሳዝናል። የነበረው የፖለቲካ ስብሰባ ነበር የሚመስለው። በጣም ያሳዝናል። ቅድም እንዳልኩት እስከዛሬ የት ነበራችሁ? ማለት 3 ዓመት ያህል ነገሩ ተዘግቶ መንገዱ ተዘግቶ ወንድሞቻችን እያለቀሱ በተለይ ደግሞ 1226 የሚባሉ ቤተሰቦች ሁሉ ነገር አልቆላቸው ያለ ምንም ምክንያት እየጠበቁ ትናንት የነበረው ነገር በጣም የፖለቲካ እንቅስቃሴ ወይም የፖለቲካ ስብሰባ የሚመስል ባዳ ተደርጓል። በእውነት ያሳዝናል። እና ትናንትና የነበረው ስብሰባ የሾ ሚዜ መጣ የሾ ሽምጠጣ ነው ማለት ነው። ምርጫው እየቀረበ ስለሆነ አሁን ቶሎ ብለን ያው እናሳምናቸው፣ እነዚህን ሰዎች ወገኖቻችሁ ሊመጡላቸው እንበላቸው፣ እንዲመርጡን ነው ነገሩ። በቃ እንደዛ ነው። ምክንያቱም አሁን የአሊያውን ሁኔታ ስትመለከት 3 ዓመት ያህል በአመት አንድ ጊዜ ማለት ትችላለህ ከ3 ከ4 ያልበለጡ ውይይቶች ነው የተደረጉ በክኔሴት ውስጥ። እስከዛሬ የነበረው በጣም ደካማ ነው የነበረው የእንቅስቃሴው ማለት ነው። አሁን ነው እንግዲህ ያው ምርጫው እየደረሰ ስለሆነ እንደጠቀስከው ሰዎቹ የፖለቲከኞቹ ነገሮችን እኔ ነኝ የማለት ሁኔታ ለማንቀሳቀስ እየሞከሩ ያሉት። ግን አቶ ካሳሁን እኮ እኛ እኮ በፖለቲካ ዓለም ውስጥ በተግባር የሚታዩ ነገሮች አሉ። በእርግጥ ፕሮፓጋንዳ ማድረግ እኔ ይሄን እሰራለሁ ብሎ ይሄን እሰራለሁ ብሎ የባህር ወተት ማሳይ የፖለቲከኞች ጸባይ ነው ያለ ነው፣ ህዝቡ እንዲመርጣቸው። ግን ይሄ እኮ አንደኛ አሁንም ቢሆን ሲስተማቲክ በሆነ መንገዱ የተዘጋ ነው አድርገውት እያየነው ያለ ነው። ማለትም አዲስ አበባ ያሉትን ሰዎች ምንም አይነት እርዳታ እየተደረገላቸው ነበር ወይም የሆነ አክሰስ እየተደረገላቸው አይደለም። ጎንደር ያሉትም እንደዚሁ፣ ሰሜን ሸዋ ያሉትንም ቢሆን በጎጃምም ቢሆን በተለያዩ ቦታዎች በአጠቃላይ ይህ መንግስት ይዞት ያለው አቋም ከኢትዮጵያ የሚመጡት ሰዎች የዲሞግራፊ ቼንጅ ሊያደርጉብን ይችላሉ ብሎ ፍርሃት ያለ መስሎ ነው የሚታየው። አቶ ካሳሁን ይሄ ነው ወይስ ችግሩ ያለ ከኛ ማህበረሰብም ነው? እኛም ራሳችንም ከመንግስት ሰራተኞች ጋር በመተባበር ወይም ደግሞ እነሱን ፑሽ አለማድረጋችን የኛስ ስህተት የት ላይ ነው? አንደኛ ቅድም የጠቀስከው ነገር አለ። የኛ ቁጥር መብዛት እዚህ ብዙ የሚያሳስባቸው ከኛ ውጭ የሆኑ ብዙ የሚያሳስባቸው ሰዎች አሉ። ምክንያቱም ብዛት ጉልበት ነው። ጉልበት ደግሞ እንግዲህ እንደምታውቀው በፖለቲካም በምንም ደረጃ ስጋት አለባቸውና ይሄ እንዳይሆን ጥረት እያደረጉ ይመስለኛል። ሁለተኛው የምንመጣበት ሀገር በኢኮኖሚ ደረጃ ትንሽ ቀዝቀዝ ያለም ስለሆነ ይመስለኛል ሁለተኛ ምክንያት የምጠቅሰው። ሶስተኛ በእኛ በኩል ወደ ማህበረሰባችን ስገባ የመከፋፈል አይነት፣ አንድ ላይ ያለ መስራት አይነት፣ አንዱ እኔ ነኝ ማስመጣ አንደኛው እኔ ነኝ ማስመጣ ወይም የተለያዩ በመካከላችን የተለያዩ ነገሮችን በማስገባት እንድንከፋፈል የሚያደርጉን ማህበረሰቦች አሉና እነዚህ ሰዎች ናቸው በተለይ ደግሞ በመዓላችን እንደ ቁልቋል ሾህ እየወጉ
ነገሮችን እንዲቀዘቅዙ የሚያደርጉት። ኦኬ አቶ ተስፋዬ ጥያቄ አለ ለአቶ ካሳሁን? አዎ በድጋሚ ጤና ይስጥልኝ አቶ ካሳው። በመጀመሪያ በእውነት በግሌም ሆነ በህብረተሰቡ ስም በምታደርገው ጊዜን ሰጥተህ በምታደርገው እንቅስቃሴ ትግል አመሰግናለሁ። እኔ ልል የፈለኩት ትላንትና ሁለት ውይይቶች ነበሩ። በአጋጣሚ የሀገር ውስጥ የመንግስት ምርመራ ክፍል በክኔሴት አባል ፕኒና ተመርቶ በአንጻሩ ደግሞ ሌላ ባዳት ቢኮረት መሰለኝ ባዳት ቢኮረት በአንጻሩ ደግሞ ያው የአሊያና ክሊታ እንደዚሁ በሁለቱም በኩል በሁለቱም በኩል እንግዲህ የተጠሩ እንግዶች ነበሩ። በአሊያና ክሊታ ድምፃቸውንም ላለመስማት በቃ የመንግስት ድርጅቶች ነበሩ እዛ ግን በግል ደግሞ መጥተው የሰቆቃቸውን ለማሰማት የመጡ አዛውንቶች፣ አባቶች፣ እናቶች ሊሰሙ አልተቻሉ። ይሄ ትግል አሁንም የኔ ጥያቄ የሚሆነው በፖለቲከኞች የሚሆን ነው ወይስ ህብረተሰቡ በእውነት ይሄ ነገር ገብቶት ራሱ ህብረተሰቡ ወጥቶ ይሄን ትግል የሚቀጥልበት ሁኔታ ምን አይነት ሌሎች ሀሳቦች አሉ ለመጠየቅ ፈልጌ ነው። አንደኛው እንዳልኩ የፖለቲከኞች እንቅስቃሴ ነው። አሁን ትናንት የተደረገው በአጠቃላይ የፖለቲኮች እንቅስቃሴ ነው። ባለፈውም ሰላማዊ ሰልፍ ተደርጎ ጥያቄዎች ተጠየቀው ጥያቄዎቹ ገና መልስ ሳያገኙ ነው። አሁን እንግዲህ ደግሞ ክኔሴት ውስጥ ባዳ ተደርጎ የተለያዩ ሰዎች እዛ የመጡ ሰዎችን አይተናቸዋል። ሽማግሌዎች በተለይ ይሄን ባዳ የሚለውን ምን ያህል ወደ መንግስት ውሳኔ ያመጣል የሚለውን ወይም አያመጣም የሚለውን በደንብ እንግዲህ ያው እናት አባቶቻችን ይሄን ገባ ብለው የሚረዱት አይመስለኝም። እነሱ የመጡት ያው ሮሯቸውን ለማሰማት ነው። እነሱ የሚያስቡት መተው ስለተናገሩ ቤተሰቦቻቸው ነገ ከነገ ወዲያ ይመጣሉ ብሎ በማሰብ ነው። ነገር ግን እኔም አንተም እንደምታውቀው ባዳ ተደረገ ማለት መንግስት ውሳኔ ይወስናል ማለት አይደለም። ባዳው በተለያየ ጊዜ የተለያዩ ወይም ዶክመንቶችን ሊያቀርብ ይችላል። መጨረሻ ላይ ግን ቁልፉ ያለው መንግስት ላይ ነው። ያነ ከእንደገና ወደ መንግስት ሄዶ ክኔሴት ውሳኔ ማስወሰን አለበት። ትናንትና እንደ ዋና ጥያቄ ተደርጎ የነበረው ያ 1226 ያህል ውሳኔ የመንግስት ውሳኔ ያስፈልጋቸዋል አያስፈልጋቸውም ነው። እንደኔ አሁን ብትጠይቀኝ የመንግስት ውሳኔ ተወስኗል። የተወሰነ በጀት ማስበጀትና እነዚህ ሰዎች በአጭር ጊዜ ውስጥ እንዲመጡ ማድረግ ነው። የተለያዩ ሰዎች ደብዳቤ ተሰጥቶናል እንትን ብለናል እና አዲስ ውሳኔ ማስወሰን አለብን የሚሉ ሰዎች አሉ። እንደኔ የተሳሳተ ነው። አንዴ የተወሰነ ውሳኔ አሁንም ቢሆን ከአሁን በፊት እየተደረገ የነበረው አንዱ ውሳኔ ተወስኖ በዛ ውሳኔ ላይ ሌላ ውሳኔ እየተደረገ እስከ ዛሬ ድረስ ደርሰናል። ውሳኔ 716 እንደምታስታውሰው 9400 ያህል ቤተሰቦች በአጭር ጊዜ ውስጥ እንዲመጡ እስከ 2020 ነበር የሚለው። ያን ውሳኔ ሳያልቅ በዛ ውሳኔ ውስጥ ሌላ ውሳኔ እየተወሰነ አሁን ደርሰናል ማለት ነው። እና ውሳኔ አያስፈልገውም። ሌላ ውሳኔ መሆን ያለበት አሁንም ቢሆን አልመሸም። አንድ አመት ያህል አለን እንሰራለን ካሉ ከመናገር ወጥተው ተግባር ላይ እንዲያሳዩን እንፈልጋለን። እዛ ውስጥ የጥምር መንግስቱ ውስጥ 2 የፓርላማ አባላት አሉ። እነሱ የሚጠበቅባቸው ሄደው ይሄን እንዲደረግልን እንፈልጋለን ጥያቄውን ማቅረብ ነው። ከዛ ውጪ ደግሞ አንዲት የፓርላማ አባል አለች። እነሷም ቢሆን ከነሱ ጋር ሀሳቦችን ሼር በማድረግ ልምድም ስላላት ከነሱ ጋር በመሆን አንድ ላይ መስራት የሚችሉበት ሁኔታ መፍጠር ይቻላል። ያው ትናንትና የተደረገው ከዛ በፊትም ያለው ይሄ ፎቶ መነሳት ቪዲዮዎችን የተለያዩ ቪዲዮዎችን መቅረጽ እንጂ እውነት ተግባር ላይ ለመስራት ታስቦ እንዳልሆነ ለሁላችንም ግልጽ ነው። አቶ ካሳሁን እናንተ በጉዳዩ የፖለቲካ ጉዳይ እንዳይሆን ለምሳሌ እኔ በነበርኩበት ጊዜ ነበረ ኮሚቴ ነበረ ከውስጥ የባዳ ሳይሆን ሎቢ አቋቁመን ነበር። ሎቢ ለአሊያም ኢትዮጵያ ተብሎ ፕሮፌሰር አሬ ኤልዳድ በነበረበት ሚኬይታን እኔ ሚካኤል ምሻስ ነበርነ ሌሎችም ሎቢ የሚያደርጉ ነበሩ እና ያነ ስራ የፖለቲካዊ ስራ ሳይሆን ብዙ ጊዜ ፓርቲ አቀፎችን የሆነ ሁሉንም ፓርቲ የጨመረ ስለ ይህን የሚኮታተል ነበረ። በቫዳት አሊያብና በክሊታ ለምን እንደዚህ አይነት ሁሉን ፓርቲዎች የሚያካትት ሎቢ በተለይ እንዳንተ አይነት አክቲቪስቶች
ግፊ አድርጋችሁ ለምን አታቆሙም? ያኔ ከዛ በኋላ ማን ነው በእውነት ለፖለቲካ የሚሰራው ነው በእውነት ጉዳዩ የኔ ነው ብሎ የሚይዘው የማን ነው የሚለው ከዛ ላይ ሊለይ ይችላል። ይህን ታስቦበታል ወይ ነው ጥያቄ? በትክክል መሆን ያለበት ነው። ከአሁን በፊት ሙከራ ተደርጎ ነበረ። ያው እንግዲህ ጦርነቱም ስለነበረ ኮሮናም ስለነበረ በተለያዩ ምክንያቶች ያን ነገር እንዲቋረጥ ሆኗል። ነገር ግን በትክክል መሰራት ያለበት በተለይ ሎቢ የሚባለው ይሄ በኤቨሬስት ሆጼ የሚፍላጎት ወይም የተለያዩ መፍላጎችን የሚፍላጋ ወይም ፓርቲዎችን ያቀፈ ስለሚሆን እያንዳንዱ መጥቶ ማገዝ የሚችልበት ሁኔታ መፍጠር ይቻላል። በትክክል መሰራት ያለበት ነው። ምንም ጥያቄ የለውም። ሌላው አቶ ካሳሁን ልጠይቅ የፈለኩት የመጨረሻ ጥያቄ ይሆናል። ለምን ለዚህ ጉዳይ ማለት ነው በሱዳን ሀገር የመጡት ከትግራይ የመጡት ከጎንደር አካባቢ የመጡት በምብጻ ሽሎሞ የመጡት የድሮ ክነስት አባል የነበሩት እንደና አዲሱ መሰለ እኔ ራሴንም ጨምሬ ሌሎችም የዚህ ጉዳይ ባለቤት ሆነው እንዲቀርቡ ማይደረግ ለምን ነው? ቄሶችን ለምሳሌ የተወሰኑ ቄሶች እንዲመጡ ማድረግ ይቻላል። ራባንም የሚያምኑበት ካሉ ለምን ነው መጀመሪያ በእኛ ህብረተሰብ ውስጥ ማለት ነው ይህ ጉዳይ ኢትዮጵያ የቀሩት ወገኖቻችን አለ የሚለውን ለምን ነው ከውስጣችንስ መጀመሪያ ራሳችን የማናጸዳ? ለምን ነው የጉዳዩ ባለቤት የማንሆንበት ምክንያት? የምን አይነት የፖለቲካ እይታ እየተሰራ ነው? ምን አይነት የፖለቲካ ሴራ እየተሰራ ነው? አልያን በተመለከተ ይሄ ነው አንዱ ጥያቄ። ምን አይነት ነገር አለ መሰለ አከፋፍለ ግዛው የሚባል ነገር አለ። እኔም ብትጠይቀኝ ደስ ይለኛል። ምክንያቱም መሆን ያለበት ትላልቅ የሃይማኖት አባትም እንደናንተ መንገዱን አልፎ በዚህ መንገድ ላይ አልፎ ሄደ ብዙ ስራዎች የሰሩ እንደና አዲሱ መሰለ ሌሎችም በፖለቲካውም ነገሩን የሚረዱ ሰዎች በጣም ወሳኝነት ያላቸው ናቸው። ሙከራ ተደርጎ ነበር ማለት ነገር የዛሬ 4 ዓመት 5 ዓመት አካባቢ ሙከራ ተደርጎ ነበር። ነገር ግን በአንዳንድ ሰዎች ነገሮቹ ወደ ተለያየ ቦታ ሲሄዱ ይሄ ነገር በውስን ወይም ዝም ብሎ በውጥን ቀርቷል ማለት ነው። በርግጥ መሰራት ያለበት አሁንም ቢሆን ሌሎች ወጣቶች ካሉ እንደናንተ አይነት ሰዎች ካሉ ይሄ ነገር በእውነት የእናንተም የኛም የሁላችንም ችግር ስለሆነ ተጋግዘን መስራት ያለብን ነገር ነው ብዬ የምገምተው። ምናልባት ከአሁን በፊትም ከአንተ ጋርም ተገናኝተን እናውቃለን። በእንደዚህ አይነት ነገሮች ሙከራዎች ነበሩ አልነበሩም ማለት አይቻልም። ልክ ነው። አቶ ካሳሁን ስለነበረን ቆይታ በጣም እናመሰግናለን። አሁን ደግሞ በተከታታይ ወይዘሮ ደጅጥኑን እናዋራታለን። በእኛ ቴሌቪዥን በዚህ ጉዳይ ይሄ አጀንዳ መሰረታዊ አጀንዳ ነውና አንለቅም። ጉዳዩን እየተከታተልን ሰዎችን እናመጣለን። ነገር ከተፈቀደልኝ ደስ ይለኛል። አጠር ለ30 ደቂቃ 30 ሰከንድ ይቀርታ። አሊያውን በተመለከተ ሳይሆን ሌላ ርዕስ ነው። ያው እንደምታውቁት ሃይማኖት ካሳው እዛ ጋር እንኳን እናንተ ጋር ፎቶዋን እያየሁት ነውና ሃይማኖት ካሳው ከወላጆቿ ተነጥላ ከጠፋች 2 ዓመት እንግዲህ እየሞላት ነው። በ25 ሁለተኛው ወር 26 ኢየሩሳሌም ከተማ ሰላማዊ ሰልፍ ይደረጋል። ስለዚህ የምታዩን እናት አባቶች፣ ወንድሞች፣ እህቶች በዚህ ቀን እንድትገኙ ጠይቃለሁ እና በጣም ነው የማመሰግነው። እናመሰግናለን። በእርግጠኝነት እሱን በተመለከተ ሰላማዊ ሰልፉ በሚቀርብበት ጊዜ ደግሞ መልሰን እናነጋግራቸዋለን። አብረን ስለነበረው ቆይታ አመሰግናለሁ አቶ ካሳሁን። እግዚአብሔር ይስጥልን። አመሰግናለሁ።